ፍርዶች በመናይበት ጊዜ በአማኞች ላይ ተደረገ ፍርድ ብለናል። አንደኛው ማለት ነው ዮሐንስ ምዕራፍ 5 ቁጥር 24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ከሞት ወደ ሕይወት ተሻገረ ስለሚል ኦሬዲ ተሻግሯል። በማን ያመነ? በኢየሱስ ክርስቶስ ያመነ እና ሲቀጥል እንደዚህ ይላል እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል እርሱም አሁን ነው የሚሰሙትም በሕይወት ይኖራሉ። ተሻገረ እንጂ ወደ ፍርድም አይመጣም። ስለዚህ ይሄ ወደ ፍርድ አይመጣም። ይሄ ጀጅመንት አያገኘውም። ይሄ ፍርድ አያገኘውም። ማንን ያመነ? ኢየሱስን ያመነ። ለምን ከተባለ ኢየሱስ ላይ ስለተፈረደ ኦሬዲ ብለናል አይደለ? ኢየሱስ ላይ ስለተፈረደ ኢየሱስ ላይ ምን ሞት ነው የተፈረደው? ሞት ነው የተፈረደው። ያ ማለት እኛ ሟቾች ነበርን፣ ሙታኖች ነበርን። የኛን ሞት ግን እርሱ ሞተልን፣ ተፈርዶበታል። አሁን እዚህ ጋር ስንናገር እግዚአብሔር ትክክለኛ ፍርድ ለሚገባው ፍርድ ሳይሰጥ አይደለም ያለፈው አይደለ? ፍርዱን አድርጓል። ግን ፍርዱን የተቀበለልን ማን ነው? ኢየሱስ ክርስቶስ ነው። እኛ በክርስቶስ ከሆንን ይሄ ፍርድ እኛን አያገኘንም። አቅጣጫ ለውጠናል። ከሞት ወደ ሕይወት ተለውጠናል ማለት ነው። ስፍራችን ተለውጧል። እና ይሄ በምን ላይ ነው ብለናል? በአማኝ ማንነት ላይ። ይሄ ከኢየሱስ ክርስቶስ ጋር ተሰቅለናል የሚለው አለ አይደለ? አሮጌው ሰው ከክርስቶስ ጋር ምን ተሰቅሏል። ስለዚህ ኦሬዲ የተሰቀለ ነው። ሲሰቀል ምን ሆኖ ነው? ተፈርዶበት ነው። ጀጅመንት አግኝቶታል፣ ፍርድ አግኝቶታል። እና ፓስት ነው ይሄ ያለፈ። ሰው ሁሉ ወደ ኢየሱስ ክርስቶስ ሲመጣ ከዚህ ፍርድ ያመልጣል። እና መንገዱ ምንድነው? እሱ ከዚህ ፍርድ ማምለጫው ወደ ኢየሱስ ክርስቶስ መምጣት ነው ማለት ነው። አለቀ። ወደ ክርስቶስ ከመጣን ከዚህ ፍርድ ነፃ ሆነን አይፈረድብንም። ማን ላይ ግን ተፈርዷል? ኢየሱስ ክርስቶስ ላይ ተፈርዷል። ስለዚህ አሁን እኛ የምንኖረው ኑሮ ይላል በክርስቶስ ኢየሱስ ባለን እምነት። ስለዚህ የሱን ሕይወት ነው የተቀበልነው። እኛ ሕይወት አለን ስንል የማን ነው ሕይወታችን? የክርስቶስ ነው። ከክርስቶስ ጋር ሕይወትን ሰጠን ይላል አይደለ? ከማን? ከክርስቶስ ጋር። ለምን? የሕይወት ባለቤት እሱ ነው። ስለዚህ የሱን ሕይወት እኛ ሪሲቭ አደረግን። ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን ያለን ሕይወት የክርስቶስ ሕይወት ይባላል ማለት ነው። የኛስ ሕይወት የኛማ በመስቀል ላይ ተሰቅሏል። የኛ የኔ የነበረው በመስቀል ላይ ተሰቅሏል። ከክርስቶስ ጋር ተሰቅያለሁ ካልኩኝ ተፈርዶብኛል። ስለዚህ ፓስት ነው፣ አለቀ። ስለዚህ እኛን የሚያስፈራን ፍርድ አይነት አይደለም ማለት ነው። ሁለተኛው ካየን ደግሞ ምንድነው? እሱ በአማኞች ስጋ ላይ አይደለ? በዚህ በምድር ላይ ባለው በመንሰራው መልካምና ክፉ ስራዎች ላይ ከዛ ማንንም እንዳይፈርድብን ራሳችንን መርምር ነው። እንዳይፈርድብን ራሳችንን እንመርምር። ራስን መመርመር ትልቅ ጥበብ ነው። ሁለተኛው የፍርድ አይነት እና ይሄ እዚሁ ምድር ላይ የሚሆን ነው። በዚህ ምድር ላይ ሰው የዘራውን ያንኑ ያጭዳል። ስለዚህ በክፉ ላለመመላለስ ለራሳችን ስንል ነው። በክፋት አለመመላለስ በንግግራችን ይገለጣል፣ በሐሳባችን ይገለጣል፣ በድርጊታችን ይገለጣል። ሰው የመንገዱን ፍሬ ይበላዋል፣ ይጠግባል። እሱን የመንገዱን ፍሬ ዘርቶታላ። የዘራው ከዛ ልክ አንድ ገበሬ ክረምት ላይ ዘራውን በጋ ላይ ሄዶ እንደሚሰበስበው ሰውን በስጋ የሚዘራውን ነገር ደግሞ እዚህ ምድር ላይ ያለ ያጣጥመዋል። እንደዚህ አይነት ፍርድ አለ እና ይሄ አማኙንም ይመለከተዋል ማለት ነው። በጌታ ስለሆንኩኝ አያገኘንም እንለው አይደለም። በጌታ መሆናችን በስጋችን እንደፈለግን እንሆናለን ማለት አይደለም። ያ ጌታ በሱ ስራ ጻድቃኖች ሆነናል አይደል? yes of course ጻድቃኖች ሆነናል። ቅዱሳንም ተብለን ተጠርተናል በርሱ ስራ። ስጋችን ግን በስጋችን ውስጥ ምን አለ? የኃጢአት ዘር አለ በስጋችን ውስጥ። ስጋችን የሚዋጀው ወይን ስጋችን የሚከብረው በትንሳኤ ጊዜ ነው ብለናል። ስለዚህ ያኛው ጌታን ስናገኝ የነበረው ስጋን አሁንም ያለው ስለዚህ ያምጻል። ሲያምጽ አንዳንዴ የእግዚአብሔርን መልክ ሊያሳይ ይፈልጋል ከውስጠኛ ማንነታችን ጋር ይስማማ። አንዳንዴ ደግሞ የዓለምን መልክ ይመስላል ማለት ነው፣ ያምጻል ማለት ነው። ስለዚህ ያኔ ሲያምጽ ደግሞ እኛን ነገ ያስከፍለናል በመንገዳችን። ያንን ይናገራል። ፍርድ አለው። እዚህ ምድር ላይ ነው እሱ ፍርዱ፣ እዚህ ምድር ላይ ነው ፍርዱ። ሐዋርያ ጳውሎስም ሲናገር ምን አለ? ነፍሱ መንፈሱ ትድን ዘንድ አለ አይደለ? አዎ ስጋውን ግን ለሰይጣን አሳልፌ ሰጥቻለሁ አለ። እዚህ ምድር ላይ ግን ሰውየው ምን ያደርጋል? ይድናል ነው ያለው። በጌታ ቀን ይድን ዘንድ በጌታ ቀን ይድን ዘንድ ነው፣ እንዲጠፋ አይደለም። የዘላለም ሞት እንዲያገኘው አይደለም፣ የዘላለም ሞት እንዳያገኘው ነው። እንደውም የዘላለም ሞት እንዳያገኘው። ለምንድን ነው? ሰውየው ስጋውን ልቅ አድርጎ በስጋው ሲያምጽ ነበረ። ስለዚህ ይሄ ድርጊቱ ወዴት እንደሚወስድ አይታወቅም። ለሰይጣን አሳልፌ ሰጠሁት አለ ሐዋርያ ጳውሎስ ነው እንግዲህ ያለው። ሌላኛው ደግሞ ያየነው ምንድነው? አሁንም ስቲል በአማኝ ላይ ነው ያየነው። በአማኝ ላይ በክርስቶስ የፍርድ ወንበር ፊት መቆም አይደለ? ሶስተኛው ፍርድ በክርስቶስ የፍርድ ወንበር ፊት መቆም። ይሄኛው በክርስቶስ የፍርድ ወንበር ፊት መቆም ለምንድን ነው ብለናል? ሽልማት እናገኛለን ወይንም ሽልማት አናገኝም።
ሽልማት ማግኘት በጣም ማለት ለሽልማት ልንሰራ ይገባናል። አዎ ማንም እዚህ ምድር ላይ ተሸንፈሻል ሁለተኛ ነሽ የሚልሽ የለም። ማንም የሚለው የለም። ደስ የሚለው የዚህ ፍርዴት ነው እላይ በክርስቶስ የፍርድ ወንበር ፊት ክርስቶስ ብቻ ነው ለኛ ጀጅ ሊያደርገን የሚችለው። እኛ በውስጣችን በተቀመጠው ልክ መሮጥ ነው ከኛ የሚጠበቀው። እግዚአብሔር በልባችን ውስጥ ባስቀመጠው ልክ መሮጥ፣ ለሱ አለመተኛት ማለት ነው። ለሱ ወደ ኋላ አለ ማለት። ለምን ሽልማት አለን። አሁን ድነናል። አዎ የድነታችንን ስራ የሰራው ማን ነው? ኢየሱስ ክርስቶስ ነው። እኛ በሌለንበት በመስቀል ላይ በቀራንዮ መስቀል ላይ ሰርቶልናል። ምድር ላይ የተመላለሰው ሁሉ ለኛን ይሰራልን። ሲሰቃይ፣ ሲገረፍ፣ ሲተፋበት፣ ሲናቅ፣ ሲዋረድ ኢየሱስ ክርስቶስ በስጋም በመንፈስም በነፍስም ነው ዋጋ የከፈለው አይደለ? በስጋ ተገረፈ ምናምን እስከ ሞት ድረስ መንፈሱ ከእግዚአብሔር ተለየ አይደለ እንዴ? በመስቀል ላይ በሆነበት ጊዜ ለምን ተውከኛል አይደለ? ኢየሱስ ክርስቶስ ጮሆ ለምን ተውከኛል? ከእግዚአብሔር መለየትን እግዚአብሔር ተው ለዛች ጊዜ ለዛች ሞመንት። ስለዚህ መንፈሱ ከእግዚአብሔር መለየቱ የሚያሳይበት ነው። በነፍሱስ ካልን ደግሞ ምንድነው እሱ? ኢየሱስ ክርስቶስ ተገፍቷል። የማይፈለግ እንደማይፈለግ ነግረውታል። አንቋሸውታል፣ ሰድበውታል፣ ዝቅ አድርገውታል፣ አዋርደውታል። ይሄ ምን ክፍል ይባላል? ይሄ ነፍሳችን ክፍል ነው። ይሄ ሪጀክሽን መገፋት ማለት ነው፣ አለመፈለግ ማለት ነው። ያን ሁሉ ኢየሱስ አስተናግዷል። አዎ አስተናግዷል። መቼ? ምድር ላይ በነበረበት ጊዜ የሚያደርገውን ነገር ሁሉ ባዶ እያደረጉ ማንነቱን ባዶ እያደረጉ ተራሰው እያደረጉት እንደማይፈለግ እያደረጉት እየሰደቡት ምናምን እያንቋሻሹት አድርገውታል ኢየሱስ ክርስቶስ። ኢቭን ፍርዱ ጋር ካያችሁት እኮ በጣም ፌር አይደለም አይደለ? በርባን ይፈታል፣ ነብሰ ገዳዩ በርባን ይፈታል ሲሉ ኢየሱስ ክርስቶስ ንጹህ ሆኖ አንድ ኢየሱስ ክርስቶስ አውቆ ነው እዛ ጋር ሲቆም አውቆ ነው ምን እያደረገ ስላለ አይጎዳበትም፣ እሱ አይጎዳበትም። ግን እኛን ራሳችንን እዛ ኢየሱስ ክርስቶስ የቆመበት ቦታ አድርጋችሁ አስቡት እንዴት እንደምንጎዳ። አንፌር ልጅ ስንደረግ ማለት ነው። ፍትሃዊ ባልሆነ ሁኔታ እንደዛ ስንገፋ አስቡት። ስለዚህ ዛሬ ሰው ገፋኝ እንዲያረገ ወጣው ወረርኩ ምናምን ብለን ልንቆዳ አይገባንም። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ወስዶልናል ያንን ሁሉ ማለት ነው። ከዚያስ ለኛ ደግሞ በእግዚአብሔር አፍ ፊት ተቀባይነት እንድናገኝ አድርጎናል። በቃ አለቀ። ያ የድነታችንን ስራ ኢየሱስ ክርስቶስ እኛ በሌለንበት ነው የሰራልን። ስራው የኢየሱስ ከሆነ ምንም ነገር ሽልማት አናገኝም እኮ አስቡት። ሁሉ የኢየሱስ ነው። ታዲያ የኛ ሽልማት የቱ ጋር ነው? በምን ይለካካል? በጌታ ከሆነ በኋላ እዚህ ምድር ላይ በወንጌል ስራ በአገልግሎት ለተሰጠን ጸጋ በመንተጋው ነገር ደግሞ ይመዘናል። ሰው ተኮር መሆን አለብን። ሰው ኢን ክራይስት በክርስቶስ ሰዎች ላይ ትኩረት ልንሰጥ ይገባናል። ሰዎችን በክርስቶስ መትከል እሱ ላይ በጣም ፎከስ ልናደርግ ይገባናል። እግዚአብሔር በልባችን ባስቀመጠው ይሄንን ስንል ሁላችንም መተን የሙሉ ጊዜ አገልጋዮች እንሆናለን ማለት አይደለም። ጌታን ካገኘን ጀምረን ሁላችንም የእግዚአብሔር መንግስት ውስጥ ጥሪ ያለን ሰዎች ነን። ሁላችንም እየነገድን ሊሆን ይችላል፣ ተቀጥረን እየሰራን ሊሆን ይችላል፣ እያገለገልን ሊሆን ይችላል። የተለያየ ጉዳይ የእግዚአብሔር መንግስት ላይ ግን ድርሻ ያለን ሰዎች ነን። ሶስተኛውን በዛየን። ከዛ ደግሞ አራተኛውን ፍርድ አይነት ደግሞ እናያለን። በአሕዛብ ላይ የሚደረግ ፍርድ ነው። ይሄኛው ፍርድ ከሰባቱ የመከራ ዓመት በኋላ ኢየሱስ ክርስቶስ ዳግም ሲመጣ የሚያደርገው የፍርድ አይነት ነው። የበግና የፍየል ፍርድ ይባላል፣ ወይንም ደግሞ የአሕዛብ ፍርድ ይባላል። ኔሽንስ ላይ ነው ይሄ ፍርድ ጀጅመንት የሚደረገው። እንደ ሀገር ነው። አሁን በፊት ያየነው አማኞች እያለን አይደል? አሁን ያየነው አሴ ኔሽን ደግሞ እንደ ኔሽን ስንል ለምሳሌ ኢትዮጵያ አለች፣ እስራኤል አለች እያለ ይቀርባል። ኔሽኖች ናቸው የሚቀርቡት። የበጉና የፍየሉ ዙፋንም አየው። የማን? የክርስቶስ ዙፋን። ከዛ ዙፋኖችንም አየው። መላእክት እንደውም በዙፋን ላይ አይቀመጡም፣ አገልጋዮች ናቸው፣ ያገለግላሉ። ዙፋኖች ላይ የሚቀመጡት በክርስቶስ የሆኑት ናቸው እዛ አብረው የሚቀመጡት። ስለዚህ ጀጅመንት ላይ ያኛው ፍርድ ላይ የበግና የፍየሉ ላይ በሚለይበት ጊዜ እኛም አብረን ከላይ እንመጣለን። ከሰባቱ የመከራ ዓመት በኋላ ነው ብለናል። ስለዚህ አብረን ነው የምንመጣው። ለምን? ሺህ ዓመት ወደ ምን ልንገባ ነው? ወደ ሺህኛው ዓመት ልንገባ ነው። ስለዚህ ወደዛ የሚገቡትን ሊያጠራ ነው ማለት ነው። አንዱ ሲቲዘን የሺህኛው ዓመት ሲቲዘን እኛ አይደለን? አንዱኛ ነን። ከዛ እዚህ ጋር የሚለዩት ደግሞ በግና ፍየል አለ። በጎቹ ወደ ሺህኛው ዓመት ሊገቡ ነው፣ ፍየሎቹ ደግሞ ይፈረድባቸዋል ማለት ነው። ማቴዎስ 25 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብር ዙፋን ይቀመጣል። ከእርሱም ጋር ቅዱሳን መላእክቱ ሁሉ ይላል። በዚያን ጊዜ በክብሩ ዙፋን ይቀመጣል። ምን ሊያረግ? ጀጅ ሊያረግ፣ ሊፈርድ ነው።
ከዛ ከፍርዱ በኋላ ወደ ግዛቱ ይገባል ማለት ነው። አሕዛብም ሁሉ በፊቱ ይሰበሰባሉ። ማን? አሕዛብ ሁሉ። የአሕዛብ ፍርድ ነው ብያቸዋለሁ አይደለ? ያ አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ሁሉ ሲል ምድር ላይ የሚኖሩት ሁሉ ባይዘው በጣም በብዙ ቁጥር ያልቃሉ። በጣም በብዙ ቁጥር። አሁን ቀጥታ ወደሱኛው ስለምንገባ እናየዋለን። ከምዕራፍ 6 ጀምሮ በጣም ምድር ላይ ያለ ማዕት ሕዝብ አልቋል። ኦሬዲ በዚህ ታይም ትንሽ ናቸው። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። ማን ነው እረኛው? ኢየሱስ ክርስቶስ። በጎቹን በቀኝ ፍየሎቹንም በግራ ያቆማቸዋል። አብዛኛው ክርስቲያን እዚህ ጋር ነው ራሱ የሚያሰልፈው እና አትሊስት ደስ የሚለው በግ ነኝ ብሎ ይደሰታል። ግን እዚህ ጋር ነው ቦታው አይደለ? የአብዛኛው ክርስቲያን በጎቹን በቀኝ ፍየሎቹንም በግራ ያቆማቸዋል። ንጉሱም የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስትን ውረሱ ይላል። ተርቤ አብልታችሁኛልና፣ ተጠምቼ አጥጥታችሁኛልና፣ እንግዳ ሁኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ይላል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበ አይተን መቼ አበላንህ? ወይስ ተጠምተ አይተን መቼ አጠጣንህ? እንግዳ ሆነህስ አንተን መቼ ተቀበልንህ? ወይስ ታርዛ አንተን መቼ አለበስንህ? ወይስ ታመህ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ከወንድሞቼ ለአንዱ እንኳን ስላደረጋችሁለት ለእኔ እንዳደረጋችሁ ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታመሜም ታስሬ አልጠየቃችሁኝምና። እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሰው ከነዚህ ለአንዱ ስላደረጋችሁት ለእኔ ደግሞ አላደረጋችሁም ብሎ ይመልሳቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። አሁን እዚህ ጋር ምንድነው ፍርዱ? በእኔ ስላላመናችሁ አይደለም አይደል? ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል አይደለም። እዚህ ጋር ፎርማሊቲው ያያችሁት። ታርዤ ተጠምቼ ተርቤ አላበላችሁኝም መቼ አየንህ አሉት። ወንድሞቼን ታናናሾቼን ስለ እኔ ስላላደረጋችሁ ይላል። ጉዳዩ ስለማን ነው? ስለ ወንድሞቹ ነው አሁን ጀጅ የሚደረግባቸው። ማን? አሕዛብ። ወንድሞቹ እንደማን ናቸው? ወንድሞቹ እስራኤል ናቸው። የክርስቶስ አሁን እዚህ ጋር 7 ዓመት የማን ሲዝን ናት ብለናል? የእስራኤል ሲዝን ነው። የእስራኤላውያን 7 ዓመት ላይ መጀመሪያ ቃል ኪዳን ይገባሉ አይደለ? ከሐሰተኛው ጋር ቃል ኪዳን ይገባሉ። ነገሮች ሁሉ መልካም ናቸው ብለው ይሄዳሉ። በመሃል ላይ ግን ይባንናሉ። እሱማ መሲሁ አይደለም። መጀመሪያ መስሏቸው ነበር፣ አግሪ ያደርጋሉ፣ ግን አይደለም። ነገሮችን ሁሉ መሲሁን ይረዳሉ። ለካስ የቀደመው ክርስቶስ፣ እኛ አሁን ክርስቶስ የምንከተለው የምናምነው እውነተኛውን ክርስቶስ እነሱም ተሸፍኖባቸዋል። እያዩት አይደለም፣ አላወቁትም። የሚያውቁበት ዘመን ይመጣል። ስለዚህ ያኛው እንዲና ያደርጋሉ፣ አይቀበሉትም። በቃ እና ኪዳኑን ያፈርሳሉ ማለት ነው። ኪዳኑን ያፈርሳሉ። ለምን? እሱም ኪዳኑን ስለሚያፈርስ። መጀመሪያ የገቡት የሰላም ኪዳን ነው። ነገር ግን ሰላምን አይሰጣቸውም፣ ያውካቸዋል። ስለዚህ ይገባቸዋል። ሲገባቸው እነሱም ማሳደድ ይጀምራል። በእነርሱ ላይ መከራን ያመጣባቸዋል። እሱ ብቻ አይደለም ግን መከራ የሚያመጣባቸው፣ ከእርሱ ጋር አብረው ኪዳን የሚያደርጉ ሀገራቶች አሉ፣ ኔሽንሶች፣ አሕዛቦች አሉ እና እስራኤልን ያሳድዳሉ። ሌሎቹ ደግሞ መጠለያ ይሰጧታል፣ ይቀበሏታል፣ ይደብቋታል፣ ይሰውሯታል። ለምን? ጠላት እንዳያገኛት ማለት ነው። አሁን ማን? ሀገራት ብለናል አይደለ? ሀገራቶች አንዱ ያሳድዳል፣ ከዛ ከሐሰተኛው ጋር ሆኖ ያሳድዳቸዋል። የሆኑ ሀገሮች ግሩፖች የሆኑት ደግሞ መጠለያ ይሰጧቸዋል፣ ይደብቋቸዋል፣ እንዳይገደሉ መከራቸው እንዳይበዛ። እንደዛም ሆኖ ይገደላሉ። አስቡት፣ አንድን ሀገር በውስጣችሁ ደብቃችሁ መያዛችሁማ ግለሰብ አይደለ? ሰዎች ይገኛሉ፣ ብዙዎቹ መከራ ያሉ ይገደላሉ። ሞት በጣም በሽ ነው እና ተሰውተው ነው የሚያልፉት። አሁን እውነቱ ስለገባቸው ልክ አሁን በዚህ ዘመን ያለው ክርስቲያን ስለ ክርስቶስ ይሰዋል አይደለ? ያ ክርስቶስ የገባው ሰው ስለ ክርስቶስ ዲና ያደርግም፣ አይክደውም፣ ይሰዋል። እነሱም ያን ጊዜ ክርስቶስ እንደዛ ነው የሚገባቸው። ስለዚህ ስለ ክርስቶስ መሰዋት እንደሚመርጡት እና ብዙዎቹ ተሰውተው ያልፋሉ።
ደግሞ ሌሎቹ ተደብቀው ያልፋሉ። እና አሁን ምድር ላይ ላሉት ሁሉ ምን እድል ተሰጥቷቸዋል? ወንጌል እየተሰበከ ነው። ወንጌል እየተነገረ ነው ማለት የማዳን ሚስጥር የማዳን መድኃኒት የሆነው ተደብቆ አይደለም፣ ተገልጧል። ማን ነው እርሱ? ኢየሱስ ክርስቶስ። ኢየሱስ ለሰው ልጆች ሁሉ ተገልጧል። እኛም ደግሞ ያ ኃላፊነት ያ አደራ ተሰጥቶናል። ምን እንድናደርግ? ይሄን ክርስቶስን ፕሪች እንድናደርገው፣ እንድንሰብከው፣ ያ የሰሙት ሁሉ ምን እንዲያደርጉ? እንዲቀበሉት። ግን ሰው በልቡ አምኖ ነው እዛ ባፉ መስክሮ ወደ መዳን ወደ ጽድቅ የሚመጣው። ማስገደድ አይቻልም። በዚያ ጊዜም ደግሞ የመንግስቱ ወንጌል ይሰበካል። ያን ጊዜ የዛን ጊዜ የሚሰበከው ስብከት የመንግስቱ ወንጌል ይባላል። የመንግስቱ ወንጌል አሁን ማን ነው ፕሪች የምናደርገው? ኢየሱስን አይደለ? በዚህ ዘመን ኢየሱስን ፕሪች እያደረግነው ነው። በኢየሱስ እመኑ ነው። የቀጣዩ የ7 ዓመት ደግሞ የመንግስቱ ወንጌል ነው የሚባለው። ኤግዛክትሊ ምን ማለት ነው? ከዚያ በኋላ ከ7 ዓመት በኋላ የሚገቡት የሚወርሱት ምን ነው? መንግስትን ስለሆነ ወደ ሺኛው ዓመት መንግስት ስለሚገቡ ከፊታቸው መንግስት ይመጣል። የዛ መንግስት ገዢ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እመኑ ነው። just believe it። የሚመጣው ኢየሱስ ክርስቶስ ይመጣል። ስለዚህ እሱን ተቀበሉ። እሱን ስትቀበሉ ወደ መንግስቱ ትገባላችሁ ነው። ወደ መንግስቱ ትገባላችሁ እና በኃይል ነው የሚሰበከው። በኃይል ነው የሚሰበኩ። ከምዕራፍ 6 ጀምረን ስናይ የሚሰብኩ ሰዎች እንዴት እንደተዘጋጁ እግዚአብሔር እንዳዘጋጃቸው፣ ከላይ መላእክቶች እንዴት እንደሚያግዙ። ለምን? ለዚህ ለወንጌል አገልግሎት ዛሬ በአዲስ ኪዳን ላለነው ለቤተ ክርስቲያን ሰዎች ምን መላእክቶች ያግዙናል አይደለ? የመላእክቶች እገዛ አለ። መንፈስ ቅዱስ በውስጣችን አለ፣ ያግዘናል። ኃይል ቅባት ተሰጥቶናል። ኦፍ ኮርስ እገዛለን። እነርሱም በዛች በ7 ዓመት ፕሪች የሚያደርጉ በኃይል የሚሰብኩ ሰዎች አሉ። ለእነሱ እገዛ ይደረግላቸዋል። የሚሰብኩት ግን ምንድነው ብለናል? የመንግስቱን ወንጌል። ይሄንን ወንጌል መሰብከው ቤተክርስቲያን አይደለችም። እስራኤላውያን ወንጌልን ይሰብካሉ ማለት ክርስቶስን ይሰብካሉ፣ የመንግስቱን ወንጌል ይሰብካሉ። እኛ የክብሩን ልጅ ወንጌል እየሰበክን ነው፣ ኢየሱስን እየሰበክን ነው። እነሱ ደግሞ መንግስቱን እንዲቀበሉ ይሰበክላቸዋል። ያ ለምን እስራኤል ምን ይገባዋል ብለናል? እስራኤል መንግስት የሚባል ነገር ይገባዋል። ግድ የሚለው መንግስት ነው አይደለ? ልክ ሐዋርያት ምዕራፍ 1 ላይ እንኳን የእስራኤልን መንግስት መቼ ነው የምትመሰርተው አሉት። በቃ ትልቁ ጥያቄያቸው መንግስት ነው። ሌላው ደግሞ ንጉስ የሚለው ነገር ይገባቸዋል። ለዛ ነው ማቴዎስ መጽሐፉን ለማን ነው የጻፈው ብለናል? ለአይሁድ አይደለ? ስለዚህ ኪንግ ጂሰስ ክራይስት ኢዝ ኪንግ ብሎ ነው። ኢየሱስ ክርስቶስ ንጉሱ ነው፣ መሲሁ ነው። ያ ለዳዊት የተገባው ቃል ኪዳን በኢየሱስ ክርስቶስ ነው። በዚህኛው ነው መጥቷል ኦልሬዲ። ለምን እንዲገባቸው ማለት ነው። እና የማቴዎስን መጽሐፍ እንኳን በመታዩበት ጊዜ የዳዊት ልጅ የአብርሃም ልጅ ብሎ ነው ያወራው። አዲስ ኪዳን ላይ ስትማሩ ካያችሁ ማለት የዳዊት ልጅ የአብርሃም ልጅ እንጂ የአብርሃም ልጅ ከዛ የዳዊት ልጅ ብሎ አይደለም። ቅደም ተከተሉ ገለባብጦት የለ። ለምንድን ነው እነሱን ግድ የሚላቸው? ዳዊት ከዳዊት ምን ይመጣል? ንጉስ ይመጣል። ስለዚህ ስለ ንጉሱ ነው ያወራቸው። መሲሁ ኪንግ ነው። እሱ ሲመጣ አሸናፊ ነው። ምን ሆነ? እሱ ሲመጣ ባሪያ አይሆንም። ግዛታችን አስተማማኝ ይሆናል። እነሱ ግን ምድራዊውን ግዛት ነው የሚያስቡት። አሁንም እስራኤላውያን በሚሰብኩበት በ7 ዓመት ላይ ስለ መንግስቱ ነው የሰበኩት ብለናል። ኦኬ ዩኤል ምዕራፍ 3 ጋር ከመጣን ቁጥር 2 ላይ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። ቦታ እያየን ነበር እስካሁን። አንዱ ምን ብለናል? የመጀመሪያው አማኞች በክርስቶስ መስቀል ላይ አይደለ? ቦታው በክርስቶስ መስቀል ላይ። ሌላው ሁለተኛ ፍርድ ደግሞ በስጋ ላይ የሚደረገው ፍርድ ደግሞ እዚህ ምድር ላይ ቦታው አይደለ? ሶስተኛውን ደግሞ በክርስቶስ የፍርድ ወንበር ፊት ብለን አየን። በክርስቶስ የፍርድ ወንበር ፊት ቦታውም እንድታዩት። አራተኛው የኢዮሳፍጥ ሸለቆ ይባላል። አራተኛው ፍርዱ የሚደረግበት ኢየሱስ ክርስቶስ በ7ኛው ዓመት ማለቂያ ላይ በዙፋኑ ላይ ሆኖ መላእክቶቹም ይመጣሉ፣ እኛም አብረን እንመጣለን ከሱ ጋር ሆነን ኢየሱስ ፍርድን የሚሰጥበት ቦታው የኢዮሳፍጥ ሸለቆ ይባላል። አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። ማንን? አሕዛብን። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተካፈሉትን እፋረድባቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅን ለጋለሞታ ዋጋ ሰጡ፣ ሴት ልጅን ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በእውኑ ብድራትን ትመልሱልኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ እመልሳለሁ ይልና ጢሮስ፣ ሲዶና፣ ፍልስጤም እነዚህ ያው መኖራቸው ኖ ዳውት አይደለ? በዛ ውስጥ የሚገኙ ሀገራቶች ነው የሚሆኑት። ኦኬ ቁጥር 12 ጋር እንሂድ። ማረሻችሁን ሰይፍ ማጭዳችሁን ጦር ለማድረግ ቀጥቅጡ። ደካማው እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኮላችሁ፣
ኑ ተሰብሰቡ፣ አቤቱ ኃያላኖችን ወደዚህ አውርድ፣ አሕዛብ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ፣ በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና ይላል። መከሩ ደርሷልና ማጭድ ስደዱ፣ መጥመቂያውም ሞልቷልና ኑ እርገጡ፣ ክፋታቸውም በዝቷልና መጥመቂያ ሁሉ ፈርሷል። ቁጥር 14 ላይ የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና ብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከዋክብት ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮሃል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤልም ልጆች መጠጊያ ይሆናል ይላል። በዚያም ቀን እንዲህ ይሆናል። አሁን ወደ ሺኛው ዓመት ሲገባ አሁን ፍርዱን አወራና ከዛ ኢሚዲየትሊ ወደ ሺኛው ዓመት ሲገባ በረከት አይደለ ከ17 ጀምሮ ያለውን በረከት እስራኤል የምታጣጥመውን በረከት ይናገራል። ይሄ የሺኛው ዓመት በረከት ምንላቸው ነው። እኔ በተቀደሰው ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንኩ ታውቃላችሁ።